ሰላም ለናቴ የተላከለትን ቪዲዮ እና ፎቶዎች አይታ በጣም ተናዳ ይሄኛውን ብትልክላት ይሻላል ብላ በጣም ተናዳ በቃ ከክላሱ ትወጣለች ማለት ነው። ናታንም እንግዲህ በጣም ይደነግጥና ሰላም ብሎ ሊያናግራት ቢሞክርም እሷ ግን በጣም በቁጣ ተወኝ በእናትህ ካታናግረኝ ብላ ጥለው ትሄዳለች ማለት ነው። እሱም እንግዲህ እባክሽን እኔ አንቺን ብቻ ነው የማፈቅረው ከአንቺ ውጭ እኮ የምወደው ሰው የለም ለምን አትረጅኝም ሲላትም ወደ ክላሷ ገብታ እንግዲህ በሯን ቆልፈዋለች ማለት ነው። እሱም እንግዲህ አንድ ውሳኔ ወሰነ። ውሳኔው ምንድነው? ማሂን ተከታትሎ ምን እንደምታደርግ መያዝና በቃ የእሷን ትዕዛዝ ላለመቀበል ሰላምን ለማስደሰት ወይንም ደግሞ ሰላም ብቻ እንደሚያፈቅር ለመግለጽ ሞከረ ማለት ነው። እናም ያደረገው ነገር ምንድነው? ማሂን ወጥቶ መከታተል ነበረበት። ከዛንም ከቤት መውጣት እንዳለበት ሲያስብ ልብሱን ቀያይሮ ክላሱ ገብቶ ልብሱን ቀያይሮ ሊወጣ ሲል ለሰላም ደብዳቤ ጽፎ ያስቀምጥላታል ማለት ነው። ሰላም ያን ደብዳቤ በበሩ ስር አስቀምጦላት ሄዶ ስለነበረ ደብዳቤውን ታነባዋለች ማለት ነው። አንብባም እንግዲህ ክላሱ ሄዳ ስታየው የለም ነበር ማለት ነው። ምክንያቱም እንደሄደ ምናምን ነበር የነገረችው ማለት ነው። እና እሷም አልቅሳ ምናምን የት እንደሄደ ሀሳብ ይዟት ነበረ ማለት ነው። ማይም እንግዲህ እናታቸው ጋር ወይዘሮ ሜሮን ጋር ሄዳ በደስታ ልታገባ እንደሆነና በቃ ልጇ እሺ እንደሚላት ስትናገር ነበር በጣም በፈገግታ። እናትየዋም ዛሬ ምን ተገኝቶ ነው ልጄ እንደዚህ ሳቅ በሳቅ ሆንሽው እያለቻት ነበር። እሷም እንግዲህ ውይ እማዬ ደግሞ ልጅሽ ነዋ እያለችም በተደጋጋሚ እየሳቀች ዛሬ ቀለበት ሊደረግላት እንደነበረ እየተናገረች ነበር። እናትየዋም የሰላም ሁኔታ ትንሽ ግር ብሏታል። ምክንያቱም ከመሬት ተነስታ እንደዚህ ደስተኛ አትሆንም ብላ አስባለች። ግን እንዴት ያለምንም ምክንያት እንዴት እሺ ሊልሽ ቻለ? ስትላትም ውይ እማዬ ደግሞ በፍቅር ነዋ ሌላ ምን ሊሆን ይችላል እያለችም ሳቅ በሳቅ ሆና መልስ እየመለሰችላት ነበር። እናትየዋ ብቻ በነገሯ ሁሉ ተገርማ ትኩር ብላ እያየቻት ነበር። ማለትም እንደዚሁ ዝም ብሎ እሺ እንደማይላት ታውቃለች። የሆነ ነገር እንደምታደርግም ትጠራጠራለች። ናታንም እንግዲህ ደብዳቤውን ከሰጣት በኋላ ከቤት ይወጣል ማለት ነው። ከቤት ሊወጣ ሲልም ሮዛ በር ላይ ታገኘዋለች ማለት ነው። እናም ሮዛን ይሰናበታታል። እህቴ የምሄድበት ቦታ አለ፣ እማየንና ሰላምን ላንቺ ነው አደራ ምሰጥሽ ይላታል። ሮዛም እንግዲህ ወዴት ነው ወንድሜ አልገባኝ ምን ልታደርግ ነው ትለዋለች። እሱም እንግዲህ አንድ የሚሄድበት ቦታ አለ ብቻ በተደጋጋሚ እማየና ሰላምን አደራ እና ደግሞ ሰላምን በጣም እንደማፈቅራት ንገሪልኝ ይላታል። እሷም መላክም አልፈለገች ብቻ ግን ከመሄድበት መንገድም ማስቀረት አልፈለገችም እና እያለቀሰችም ቢሆን ትሸኘዋለች። እሺ በቃ ወንድሜ ብላ በለቅሶ ይለያያሉ ማለት ነው። እሱም እንግዲህ ቀጥታ ማሂን መከታተል ነበረ የጀመረው። ማሂንም እየተከታተላት በነበረበት ሰዓት እንግዲህ ማሂ ሞተ የተባለውን ሰውዬ አሳግታ በሰው ማለት ነው የሆነ ቤት ውስጥ አስረው ምናምን የሆነ ሰው ቀጥራ ያ ሰው እየጠበቀላት እንደሆነ እና ደግሞ እዛ ቦታ ላይ ግዴታ መሄድ እንደነበረባት ታስባለች። እናም ወደዛ እየሄደች ነበር። ናቲም እየተከታተላት እዛ ቦታ ላይ ይደርሳል ማለት ነው። ሲደርስ ያየው ነገር ትንሽ ማመን ከበደው። ሰውየውን ሞተ የተባለውን ሰውዬ አስራ በሌላ ሰው ደግሞ እያስጠበቀች ይህን ሰውዬ እንዳትለቀው ምክንያቱም ዛሬ የቀለበቴን ቀን እርግጠኛ ስሆን ወደ ሌላ ቤት እቀይረዋለሁ እያለችም ነበር። እሱም እንግዲህ ከኔ ምንድነው የምትፈልጊው? አትሂጂ እባክሽ ፍችኝ እያላት ነበር። እና እሷም እየሳቀችበት አይደለ እንዴት ልፈታ እችላለሁ እያለች ወደ ቤት ለመሄድ ትሞክራለች ማለት ነው። በዛን ሰዓትም ናታን እንግዲህ እንዳታየው ጥንቃቄ አድርጎ ወደ እነሱ ይጠጋል ማለት ነው። በተጠጋ ሰዓትም እንግዲህ ሰውየው ጠባቂው ናታንን ይመተውና ናታን ወደ መሬት ይወርቃል ማለት ነው። ወደ መሬት በሚወርቅ ሰዓትም ያ እብድ ነው ብለው የሚያስቡት ሰውዬ ያየዋል ማለት ነው። እሱም ልክ እንዳየው ወደ እነ ሰላም ቤት እየሮጠ በመሄድ በሩን በኃይል እያንኳኳ እየደበደበው ጀመር። በዛን ሁኔታ በሩን ማን እንደዚህ ሊያንኳኳው ይችላል ብሎ ተደናግጠው ሮዛም ደንግጣ በርበሩን እያየች ነበር። ሰላም ልክ እንደዛው
ከኪችን ደንግጣ ቢላ ይዛ ወጥታ ነበር። ማሂ ደግሞ ከክላሷ ማን እንደዚህ ሊያንኳኳ ይችላል ብላ እሷን በድንጋጤ ትወጣለች። ብቻ ሮዛ ማንም ይሁን ማን መክፈት እንዳለባት ስታስብ በሩን ትከፍቷለች። ልክ እንደከፈተችው ያ ልጅ ነበር። እናም ያም ልጅ ወንድምሽን መቱት ወይም ወንድምሽ ተማታ እያለ የሆነ ነገር እየነገራት ነበር። ሮዛም ትደነግጥና ወንድሜ ምን ሆነ ብላ ልጁን በመከተል እንግዲህ ትሄዳለች ማለት ነው። ስትሄድም እንግዲህ ሰላም ከኋላ ትከተላታለች። ሰላም እንግዲህ ቤት ውስጥ ሜሮንን በቢላ በማስፈራራት እንዳትከተላቸው በሩን ከውጭ ዘግታባት ሮዛን መከተል ትቀጥላለች ማለት ነው። ሰላም እንግዲህ ወታ በምትፈልግበት ሰዓት ትጠፋባችኋለች ማለት ነው። ብቻ እንደምንም ታገኝና እዛ ቦታ ላይ ትደርሳለች። ለናታን ብቻ ሮዛና ሰላም ደርሰውለታል ማለት ነው። ደርሰውም እንግዲህ ልክ ሰውየው እየደበደበው ነበር ያገኙት። በዛን ሰዓትም ሮዛ ለመማታት ብትሞክርም እንጨቱን ይይዝባታል ማለት ነው። እና ታማሚው የሚሉት ከኋላ ልክ ባላሰበው መንገድ ማንጅራቱን ይልና ይወርቅላቸዋል ማለት ነው። ልክ ሲወርቅ ወንድማቸውንም ይዘው ሞተ የተባለውንም ፈተው ወደ ቤት በሰላም ይመለሳሉ ማለት ነው። ደስ በሚል ሁኔታ ማሂም እንግዲህ እንደዚህ ነገሮች እርግጠኛ ከሆነች በኋላ አገር ሰላም ነው ብላ ወደ ቤት ትመለሳለች ማለት ነው። ስትመለስ ሰላም እና ሮዛ ናታን ከቤት በመውጣቱ ትንሽ ፈርተው ስለነበር ተደብሮ ሶፋ ላይ ተቀምጦ ታገኛቸዋለች። እሷም እንግዲህ ዛሬ ደግሞ ምን ሆናችሁ ነው? ዛሬማ እንደዚህ መቆዘም የለባችሁም፣ በሉ ቤቱን ፏፏ አርጉት እያለችም በደስታ ወደ ክላሷ ትገባለች። እነሱም እንግዲህ የእሷ ወሬ አልጣማትም እና ዝም ብለው ያየዋታል። እሷም ገብታ የሰርግ ዘፈኖችን እያንጎራጎረች ውይ ዛሬ እንዴት ቀኑ ደስ ይላል፣ ዛሬ ይህ ቀን ማለት ለእኔ በጣም ትልቅ በህይወቴ ውስጥ ትልቅ ቀን የምለው ነው እያለች ራሷን ለማስደሰት ትሞክራለች። የተፈጠረውን ነገር ስላላየች የምጠብቀው ማታ ልክ ናታን በቃ በዛ ቪዲዮ ስላስፈራራችሁ አገባሻለሁ ብሎ እነ ሰላም ፊት እንዲጠይቃት ነው የፈለገችው። ያም እንደሚሆን 100% እርግጠኛ ነበረች። ግን ደግሞ ሰላም በር ዘግታባት ሄዳ ስለነበረ ምንም ማድረግ አትችልም። እኔን እንዴት በቢላ ታስፈራራኛለች ደነዝ እያለች እየተሳደበች በሩ ተቆልፎባት ስለነበረ ምንም ማድረግ አልቻለችም። እና ሮዛም እንግዲህ በሰላም ነገሩን ፈተውት ወደ ቤታቸው በሰላም ይመለሳሉ ደስ በሚል ሁኔታ። ወንድሟንም ያተረፈላትን ልጅ አመሰግናለሁ ስትል በተለይ ተነግረዋለች። እሱም እንግዲህ ምንም ማለት አይደለም እያለ እናም እሱን ቆማ አንዳንድ ወሬዎች እያወራች በነበረበት ሰዓት እነ ሰላም እና እናቴ ትኩር ብለው እያዩት ነበር። እሷም እንግዲህ ወሬዋን አወራርታ ተዋውቀው ብዙ ነገር ከወሩ በኋላ ዞር ብላ ስታያቸውም አልሄዱም ነበር። ምንድን ነው ስትላቸው እንደ እየጠበቅንሽ እኮ ነው እና ይሏታል። እናም በሰላም ወደ ቤታቸው ይመለሳሉ ማለት ነው። ይህን ሁሉ ታሪክ የማታውቀው ማሂ በር ተቆልፎባት ስለነበር ምንም ማድረግ አልቻለችም። ወደ ውጭ መውጣት አትችልም። ስልኳንም ተቀምታለች። ሶስተኛ ደግሞ በቢላ ማስፈራርታታለች። ሰላም ማለት እኔን ምንም የፈለግሽውን ነገር አድርጊ፣ ግን ደግሞ በናታን እንዳትመጭብኝ ብላታለች። እኔን የፈለግሽኝን ነገር ማድረግ ትችላለች፣ ግን ደግሞ በናታን ከመጣሽ አልምርሽም ብላም አስፈራርታታለች ማለት ነው። እሷም በጣም ፈርታ ስለነበረ ምንም ማድረግ አልቻለችም። ቢላውንም ጥላ ሰላም እንግዲህ በር ቆልፏባት ሄዳለች ማለት ነው። በዛን ሰዓት ማሂ ኦፍ ትሆናለች። እንዴት እንደዚህ ታደርጋለች? እኔን እንዴት ታስፈራራኛለች? እኔ እኮ ማሂ ነኝ በማለት እየፎከረች እንግዲህ ለራሷ እንደዚህ እያለች ነበር። እና አገር ሰላም ነው ብላ የምጠብቀው እሷ ሌላ ነገር ነው፣ ግን ደግሞ የተፈጠረው ነገር ሌላ ነው። እንግዲህ ይህን ሁሉ ነገር ስትሰማ ማሂ ምን ልትል ትችላለች? ድጋሜ ሌላ ሴራ ትጠነሳለች ወይንስ አምና ትቀበላለች የሚለውን በቀጣይ ቪዲዮ ምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች ያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት አስቀምጡልኝ እላለሁ። በቀጣይ እስክንገናኝ መልካም ጊዜ